ሰላም እንደናችሁ ነው አይቴክ ሶሉሽን ነኝ። ቀን 23 ተቋርጦ የነበረው ክላስ ቀጥሏል። ዛሬ የምናየው እንግዲህ ባክላይት እያንዳንዷን ከየትኛው ከአንዱ ስትራይፕ ወደ ሌላኛው ስትራይፕ ከየት ወዴት እንቀጥላለን የሚለውን ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር እንግዲህ ከቲቪው ቦርድ የሚመጣው ሁለት ገመድ አለ። ቀዩ ፖዚቲቭ ነው፣ ነጩ ደግሞ ኔጌቲቭ ነው። ስለዚህ አንዷን በአንድ ሳይድ አንዷን በአንድ ሳይድ አንዷን በአንድ አቅጣጫ አንዷን በአንድ አቅጣጫ ነው መበይደው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎች ነባሮች ደግሞ ላይክ እና ኮሜንት እየሰጣችሁ ይሄ ቪዲዮ ለብዙ ሰው እንዲደርስ እናድርገው ማለት ነው። ስለዚህ አሁን እንግዲህ ኔጌቲቭን በዚህኛ ኔጌቲቭን በየድኩለት። አሁን ኔጌቲቭን አንድ ሳይድ ላይ ከበየድኩኝ ሌላኛው ስትራይፕ ላይ ደግሞ መበይደው ከኔጌቲቭ ወደ ፖዚቲቭ ነው መበይደው ማለት ነው። ከኔጌቲቭ ወደ ኔጌቲቭ ከፖዚቲቭ ወደ ፖዚቲቭ ሳይሆን አንዱ ስትራይፕ ላይ ኔጌቲቭ ከበየዳችሁ ሌላኛው ስትራይፕ ላይ ፖዚቲቭ፣ ከዛ ደግሞ ከኔጌቲቭ ወደ ፖዚቲቭ፣ ከፖዚቲቭ ወደ ኔጌቲቭ፣ ከኔጌቲቭ ወደ ፖዚቲቭ እያለ ነው የሚሰራላችሁ። ምክንያቱም ዳዮድ ላይ ስንማማር ስለዚህ የመጀመሪያ ቀናት ላይ ስንማማር ስለ ኮምፖነንቶች ዳዮዶች እንግዲህ ብዙ አይነት ዳዮድ አለ ብለናል። ፓወር ዳዮድ፣ ዚነር ዳዮድ እንዲሁ ደግሞ ኤልኢዲ ብለናል ማለት ነው። ስለዚህ ባክላይት ማለት እንግዲህ የዳዮድ አይነት ነው ማለት ነው። ስለዚህ ዳዮድ ደግሞ የሚያስተላልፈው አንድ ሳይድ ብቻ ነው ብለናል። ከፖዚቲቭ ወደ ኔጌቲቭ ነው የሚያስተላልፈው ማለት ነው። ስለዚህ ከፖዚቲቭ ወደ ፖዚቲቭ ካረጋችሁት አያስተላልፍም፣ ፓወር አያስተላልፍም ማለት ነው። ስለዚህ ይህን በምትቀጥሉበት ጊዜ የግድ ምን መሆን አለበት? ከፖዚቲቭ ወደ ኔጌቲቭ ከኔጌቲቭ ደግሞ ወደ ፖዚቲቭ እያረጋችሁ ነው ጃምፕ የምታረጉት ማለት ነው። እንደዚህችን እጥር እያረጋችሁ ገመዷን እየቆረጣችሁ ከአንዱ ወደ አንዱ ከአንዱ ወደ አንዱ ከፖዚቲቭ ወደ ኔጌቲቭ ከኔጌቲቭ ወደ ፖዚቲቭ እያረኩኝ ጃምፕ አደርጋዋለሁ ማለት ነው። ከዚያ ሙሉውን እንደዚህ እዚህ ቪዲዮ ላይ በምታዩት መልኩ ጃምፕ እያረጋችሁ ትቀጥሉትና የመጨረሻዋን ገመድ ግን ከቦርዱ የሚወጣው ፖዚቲቭ በየድላታለሁ። ለምን በዚህኛው በግራ ሳይድ ባለው ኔጌቲቭ ስለበየድኩኝ በመጨረሻው ደግሞ በዚህ በቀኝ ሳይድ ያለው ደግሞ የመጨረሻዋ ስትራይፕ ፖዚቲቭ ይበየድላታል። ሌላው በመሃል ጃምፕ እየተደረገ ይሰጣል ማለት ነው። አሁን እዚህ ቲቪ ላይ እንግዲህ ኦልሞስት ስንት ባክላይት 3 4 5 6 7 8 ባክላይት ተጠቅሜያለሁ። ይሄን 8 ባክላይት ባንድ ላይ ነው የቀጠልኩት። ያ ማለት በሲሪየስ ነው የተቀጠለ ማለት ነው። ነገር ግን ደግሞ አንዳንዴ ፓወሩ በማይበቃኝ ጊዜ ደግሞ ወይ ደግሞ አንዳንድ ቦርዶች ሁለት ወጪ ያላቸው አሉ። አራቱም በፓራሌል ማለት ነው። ስለዚህ አራት በፓራሌል ሲባል ደግሞ ይሄ ሙሉ በሲሪየስ ነው የቀጠልኩትኝ። እንደምታዩት ፖዚቲቭ ዋን እዚህ ጋር ለበይዳት ነው። እሷን እንደዚህ ከበየድኩለት በኋላ ይሄ ሙሉ በሲሪየስ ነው የተበየደው። አንዷ ስትራይፕ ብትበላሽ ሙሉ ይቆማል ማለት ነው። አሁን ባክላይት መረዳት ያለባችሁ ባክላይት ተበላሸ ሲባል ሙሉ ይበላሻል ማለት አይደለም። ከነዚህ ከ8 ስትራይፖች ውስጥ ወይ ሁለቱ ወይ ሶስቱ ይበላሻሉ ማለት ነው። ነገር ግን በሚቀየርበት ጊዜ ሪከመንድ የሚደረገው የተበላሹት ሁለቱ ወይ ሶስቱ እንኳን ቢሆኑ ሙሉ እንድትቀይሩት ነው ሪከመንድ የሚደረገው። ምክንያቱም የባክላይት የራሱ ላይፍ ዲዩሬሽን ስላለው ባክላይት የሚቆይበት የራሱ ጊዜ ስላለው እነዛ 3 ባክላይቶች ተቃጠሉ ማለት ሌሎችም በአጭር ጊዜ የመቃጠል እድላቸው ከፍተኛ ነው ማለት ነው። ስለዚህ ከስተመራችሁን ሁሌ ቲቪውን ላለማስፈታትና ዘላቂ ስራ ለመስራት ባክላይት በተቃጠለ ጊዜ ሙሉውን ብትቀጥሉት ሪከመንድ ይደረጋል ማለት ነው። ስለዚህ ባክላይት አቀጣጠል ይሄን ይመስላል። ከዚህ በኋላ ክላሱን እንቀጥልላችኋለሁ። እስከ አሁን ያለው ቆንጆ እንደነበረ ተረድቻለሁ። ኦልሞስት አቋርጬ የነበረ እያየው የነበረ ሰው ጥቂት ሰው ስለነበረ በቃ አስፈላጊ አይደለም ብዬ አስቤ ነበር። ነገር ግን በኢንቦክስም በቀጥታ ስልክም ባንተ ቪዲዮ ምክንያት ጥሩ እየሄድን እያለ አቋረጥክብን ምናምን የሚል ኮምፕሌንት ስለቀረበና እንድቀጥልላችሁም ጥያቄ ስላቀረባችሁልኝ ከዚህ በኋላ እንቀጥላለን። ቀን 30 እንጨርሳለን። እንዲሁም ደግሞ የፍሪጅ ጥገና ልክ እንደዚሁ ከዜሮ ጀምሮ እስከ ሲኒየር የምትሆኑበት አሁን በቅርብ እጀምርላችኋለሁ ማለት ነው። እናንተ የሚጠበቀው እንግዲህ ቴሌግራም ላይ ነው አይቴክ ሶሉሽን የሚል ቻናል አለኝ። እሱን ገብታችሁ አንደኛ ጆይን አድርጉ። ሁለተኛ ደግሞ ሌሎች ጓደኞቻችሁን እንደዚህ የጥገና ፍላጎት ያላቸው ጓደኞቻችሁን አድ አድርጉ ማለት ነው። አድ አድርጉና
ለጊዜው ትንሽ ፎሎወር ነው ያለው ሰብስክራይበር ነው ያለው የቴሌግራሚ ማለት ነው። አንድ ላይ ከፍ እናድርገውና በቃ ሰፋ ያለ ምንማማርበት ቤተሰብ እናድርገው ማለት ነው። አሁን እንግዲህ እንደምታዩት ሙሉ ጨርሻለሁ። እቺ ማል ያለችዋን የድሮ የነበረው ባክላይት ልክ እንደምታዩት በፕላስተር አያይዛለሁ ማለት ነው። እንግዲህ ባክላይት ደግሞ ሌላው ምን አለ መረዳት ያለባችሁ ባለ 3 ቮልት ባለ 6 ቮልት የሚባል አለ። ወደ ጎን ላይት የሚያበራ ወደ ፊት ለፊት ላይት የሚያበራ የሚባል አለ። ስለዚህ ባለ 3 እና ባለ 8 ቮልት የምንለው አንዷ ፍሬ አሁን ለምሳሌ አንድ ስትራይፕ ላይ እዚህ ጋር 5 ኤልኢዲዎች አሉ። ስለዚህ አንዷ ፍሬ ኤልኢዲ በባክላይት ድራይቨር ቼክ ታደርጓትና 3 ቮልት አውት የምታደርግ ከሆነ ያ ባክላይት 3 ቮልት ባክላይት ነው ይባላል። ምክንያቱም ያንን ድምር አስልተን ስለሆነ ለቦርድ የምንገጥመው ማለት ነው። እንዲሁም ደግሞ ለምሳሌ አሁን በዚህ ተራ ይሄንኛው 8 አይደለ 8 ሲባዛ በ5 ታረጉትና 40 ይሆናል። 40 ሲባዛ በ3 ኦልሞስት 120 ገደማ ነው ማለት ነው። ስለዚህ 120 ቮልት ሊደርሰው ይገባል ይሄ ኤልኢዲ ለመብራት ማለት ነው። ነገር ግን 6 ቢሆን ደግሞ 240 ስለሚሆን ቦርዱ አያበራላችሁም ማለት ነው። 6 ቮልት እዚህ ቲቪ ላይ ባክላይት መጠቀም አትችሉም ማለት ነው። ስለዚህ 3 ቮልት እና 6 ቮልት የሚባለው ነገር እሱ ነው። ሌላው ደግሞ ወደ ጎን የሚያበራና ወደ ፊት ለፊት የሚያበራ የሚባለው ደግሞ ቻይና ባክላይት የሚባሉት ወደ ፊት ለፊት ነው የሚያበሩት። ለ32 እና ለ43 ነው የምንጠቀማቸው። ለትልልቅ ኢንቾች በምትጠቀሙበት ጊዜ ግን ምን ያጋጥማል? ላይቱ ወደ ፊት ለፊት አይን። ስለዚህ የቻይናውን በምትጠቀሙበት ጊዜ ላይቱ ስክሪን ከተገጠመ በኋላ በጣም ወደ ፊት ለፊት አይን የሚወጋ አይነት ብርሃን ይፈነጥቅባቸዋል ማለት ነው። አንዳንድ ቴክኒሽያኖች ከሰሩት በኋላ ልክ እንደዚህ ሆኖባቸው ቲቪ አጋጥሟቸው ከሆነ ያ የቻይና ባክላይት የሚሆነው ነው። ወይም ደግሞ የባክላይት አገልግሎታቸውን የጨረሱ ቲቪዎችም ልክ እንደዛ ያደርጋሉ። ግን አዲስ ገጥማችሁ አይኑ ጎልቶ የሚወጣ ከሆነ የቻይና ባክላይት እንደዛ ይሆናል ማለት ነው። ይሄ የሲኒክሱ ደግሞ ወደ ጎን ስለሆነ የሚበራው በቃ ምስል ላይ የሚረብሽ ነገር የለውም፣ ቆንጆ ነው ማለት ነው። ለትልልቅ ኢንቾች የሲኒክሱን ባክላይት ተጠቀሙ ማለት ነው። የሲኒክስ አይኑን ማለት ነው። ይሄ ቲቪ እንግዲህ ፍሬምለስ ነው እንደምታዩት፣ ደብል ፌስ ፕላስተር ተጠቅሜ ነው ከስር ያያያዝኩት ማለት ነው። በቃ ከላይ ፍሬም የሚገጠም ነገር የለውም፣ ቀጥታ ቁጭ ነው የሚለው ማለት ነው። ደብል ፌስ ፕላስተሩ ነው የሚይዝልን ማለት ነው። ስለዚህ በምታዩት መልኩ ገጥሜዋለሁ። ሲኒክስ 55 ኢንች ፍሬምለስ ቲቪ ነው። ይሄው ፏ ብሎ ሰርቶልኛል። ምስሉ ደግሞ እንዴት እንደሚያምር እዚህ ጋር እዩት ማለት ነው። ባክላይት አገጣጠም ይሄን ይመስላል። ቀን 24 ላይ ደግሞ እንገናኛለን። ይመቻችሁ።